ሰላም ተወዳጆች እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ወደ አንተ መጣሁ በሚል ርዕስ እንግዲህ ክፍል 4 ላይ ደርሰናል። አሁን የክፍል 5ን ትምህርት ነው የማስተምረው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እንግዲህ ወደ አንተ መጣሁ በሚል ሐሳብ ሳኦልን አንስተን ነበረ። ሳኦል በመስዋዕት ነው ወደ እግዚአብሔር የመጣው እንጂ ራሱን ለእግዚአብሔር አላመጣም ነበረ። ስለዚህ እግዚአብሔር ምን መልስ ሰጠው ብለናል? በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ብሎ ነው ሳሙኤል መልስ የሰጠው። ስለዚህ አመፀኝነት እንደ ሟርተኛ፣ ኃጢአት እልከኝነትም ጣዖትን እና ተራፊንም እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ምን አለ? ናቀ አለው። ስለዚህ ሳኦል አመፀኛ ነው። ሳኦል እልከኛ ነው። ጣዖትን የማምለክ ያህል ነገር ነው ያደረገው ማለት ነው። እግዚአብሔር የተመሰገነ ይሁን። ለበደሉ ስሬት ንስሐ መግባት ሲጠበቅበት እሱ ግን በመስዋዕት ወደ እግዚአብሔር ቀረበ። እግዚአብሔርን ሊሸነግል ማለት ነው። እግዚአብሔር እኮ ሰው አይደለም፣ ወይም ደግሞ አዳልሞቴ ሞሚናት አይደለም ብያቸዋለሁ። እግዚአብሔር እውነተኛው እኛነታችንን ነው የሚፈልገው። እውነተኛው ራሳችንን በፊቱ እንድናመጣ ነው የሚፈልገው ማለት ነው። ስለዚህ የእግዚአብሔርን ቃል ንቀሃልና ንጉሥ እንዳትሆን ናቀህ ነው ያለው። በቃ እግዚአብሔር ከናቀው ንቆታል ማለት ነው። በቃ ከዚህ በኋላ መቀጠል አይችልም በንጉሥነቱ። እና ይህንን መልእክት በመጨረሻ ሳሙኤል አስተላለፈለት። ነገር ግን ሳኦል በሕዝቡ ላይ እያላከከ ሕዝቡ እንደሰዋ እና ቃላቸውን ሰምቶ የእግዚአብሔርን ቃል በመተላለፍ እንደበደለ አድርጎ በሕዝቡ ላይ ነገሮችን ሁሉ አላኮ ከዛ በኋላ ሳሙኤልን ያባብለው ጀመረ። ማለት ምንድን ነው ያባበለው? አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔር እሰግድ ዘንድ ከኔ ጋር ተመለስ አለው ብሎ ነው የሚናገረው። ሳሙኤል ጋር መጥቶ ኃጢአቴን ይቅር በለኝ ከሚል ይልቅ እግዚአብሔርን ኃጢአቴን ይቅር በለኝ ቢለው፣ ሳሙኤልንም እኮ ኃጢአቴን ይቅር በለኝ ያለው ኃጢአቱን ይቅር የሚል እግዚአብሔር እንደሆነ ያውቃል። ነገር ግን ምን ለማለት ነው? ሳሙኤልን ከእርሱ ጋር ተባባሪ እንዲሆን ለማድረግ ነው። እና ከኔ ጋር ተመለስ፣ እሰግድ ዘንድ ከኔ ጋር እባክህ ተመለስ ብሎ የአምልኮቱ፣ የስግደቱ፣ የሥራው ሁሉ ተባባሪ ሊያደርገው ይህንን የተባረከው የእግዚአብሔር ነቢይ ሳሙኤልን ሲሸነግለው ወዳጆቼ ትመለከታላችሁ። ምንኛ የልብ ጥንካሬ ነው ወዳጆቼ! እንዲህ አይነት የልብ ጥንካሬ አላበጀህም እያለው ከመስዋዕት ይልቅ መታዘዝ ይበልጣል ብሎ እየነገረው አሁንም ደግሞ ያንን ጨፍልቆ እባክህ ከኔ ጋር እሰግድ ዘንድ ተመለስ ማለት ምንድን ነው? ኃጢአቱ ኃጢአት ነው። ነገር ግን በዚህ በመስዋዕቴ እቀጥላለሁ፣ በስግደቴ በአምልኮ እቀጥላለሁ ነው። ስለዚህ ና በቃ ተመለስ ሲለው ወዳጆቼ ትመለከታላችሁ። ቀሚሱን ሁሉ ጨምድዶ እስኪይዝ ድረስ እና የሳሙኤል ቀሚስ ተቀደደ፣ መንግስት ካንተ ተከፈለች አለው። እና በጣም ነው የሚያሳዝነው ወዳጆቼ። ስለዚህ ኃጢአታችንን ሳንናዘዝ ማስወገድ ወይም ማስተካከል ያለብንን ነገር ሳናስተካክል በመሰዊያ ላይ መሰዊያ፣ ትላንትና በነበረው መሰዊያችን ሳይደሰት ዛሬ ሌላ መሰዊያ መፈለግ ምን የሚሉት ቅዠት ነው ወዳጆቼ? ምን የሚሉት አመፅ ነው? እግዚአብሔር በመስዋዕት ደስ ይለዋል እንዴ? አይለውም እኮ። ደስ አይለውም ካለው በመስዋዕት ደስ እንደሚለው በዚህ በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እና የእግዚአብሔርን ቃል ነው የናከው እያለው አሁንም ዳግመኛ ሌላ መስዋዕት መፈለግ ማለት ትልቅ ድንዛዜ ነው ወዳጆቼ። ስለዚህ ሳኦል ጊዜ ያመለጠው ወይም ያለፈበት ሰው እንደሆነ ትመለከታለህ። ጊዜ ሲያልፈን ወይም ሲያመልጠን
እንዲህ ነው የምናደርገው ወዳጆቼ። ድርቅ ብለን በመስዋዕት ላይ መስዋዕት ወዳጆቼ፣ በመሰዊያ ላይ መሰዊያ እየደረብን ለመሄድ እንደ ሳኦል ነው የምንፈልገው። በእውነት ራሳችንን ለማየት ፈቃደኞች አይደለንም። አንድ ዝማሬ አለ፣ መጋቢና ዘማሪ ታምራት ኃይሌ የዘመረው በአዝመራ ጊዜ መኝታ፣ በጽሞና ጊዜ ጫጫታ፣ የሰልፍ ነው የድል ይህ ሁሉ እልልታ፣ ጌታ ሆይ ማስተዋልን ስጠን ጊዜ እንዳያመልጠን አለ። ተመልከቱ፣ ማስተዋልን ስጠን ጊዜ እንዳያመልጠን። ሳኦል እንግዲህ ወዳጆቼ ጊዜ ያመለጠው ሰው ነው። አዎ ራሱን የማያ ጊዜ ያልነበረው፣ የጽሞና ጊዜ የሌለው፣ ሁሌ በጫጫታ የሚኖር በመስዋዕትና በጫጫታ። ያ መስዋዕት እንደውም ለእግዚአብሔር የሚቀርብ ሳይሆን የሳኦልን ዝና የሚያሳይ የሳኦልን ችሎታ የሳኦልን በቃ አያችሁ የእግዚአብሔር ሰውነት ያሳያል ብሎ የሚገምት ሰው ስለሆነ እኮ ነው በጫጫታ ያምናል። የሚገርማችሁ በጣም ነው የሚያሳዝነው። ክርስትና እኮ የጫጫታ ጉዳይ አይደለም። ብለን በቃ በልሳን የምናንካካበት የጫጫታ የምንንከባለልበት ሳይሆን የጽሞናም ጊዜ ነው ወዳጆቼ። ስለዚህ ሳኦል የጽሞና ጊዜ የሌለው ሰው ስለነበረ ኦልሬዲ ጊዜው አመለጠው። ጊዜ ካመለጠው ሰው ጋር ሳሙኤል ደግሞ መተባበር አልፈለገም። ሁሌ እልልታ የሚባል ነገር የለም ወዳጆቼ። ሁሌ እልልታ ያደረጉ ሰዎች እኮ በፍልስጤማውያን ተማርከዋል። አንደኛ ሳሙኤል ምዕራፍ 4 ላይ ኑ እንቅጠማቸው ብለው ሲገጥሟቸው እኮ በቃ ታቦቱ ተማረከ። የአፍኒንና ፊናስ ልጆችም አብረው ተማርከው ሄዱ፣ ሞቱ እዛ ይላል። ይህን ሲሰማ ነው ኤሊ ከወንበሩ ወድቆ የሞተው። በእልልታ ድል የለም ወዳጆቼ ሆይ። እኛ አሸናፊ ነን በማለት ድል የለም። ድል ያለው እኮ በጽሞናም ነው። በጽሞና ውስጥ፣ በጸጥታ ውስጥ፣ በምልጃ ውስጥ እኮ ራስን ማነጽ አለ፣ ማስተካከል አለ፣ መመለስ አለ፣ ወደ ልብ መመለስ አለ፣ በድያለሁ ማለት አለ ወዳጆቼ። ሳኦል ጋር ግን እንዲህ አይነት ነገር የለም። የዘመኗ ቤተ ክርስቲያን ማለት ሳኦል ናት። ዛሬ አንዳንዱን ማለቴ ነው፣ ሁሉንም እያልኩ አይደለም። በጣም ነው ማዝነው ወዳጆቼ ሆይ። ስለዚህ ጊዜ ያመለጠው ሰው ነው ሳኦል። ክብር ለእግዚአብሔር ይሁን። የመጋቢ ታምራት መዝሙር በጣም አስተማሪ መዝሙር ነው። መከራው እግሩን ከማውጣቱ አቆምን፣ መንበርከክ በፊቱ የጸሎት መሰዊያ ፈረስን መስሎናል። ሰማይ የደረስን ሳኦል ሰማይ የደረሰ መስሎት ነው። የምድረ በዳው ትውልድ በእውነት በወጉ አያውቅም ጦርነት፣ መሬትን አልረገጠም በእግሩ አታሎት ሩጫው ግርግሩ። ያችሁ አታሎት ሩጫው ግርግሩ። በሩጫና በግርግር የሚከሰት አንድም ነገር የለም። እኔ የምናገረው ለወንጌላዊቷ ቤተ ክርስቲያን ነው። በሩጫና በግርግር በውድድር በጫጫታ የሚመጣ ምንም አይነት ለውጥ ሆነ ምንም አይነት ምርኮ ምንም አይነት ድል የለም ወዳጆቼ። ምን አይነት የተወደደ የተባረከ ሰው ነው መጋቢ ታምራት ኃይሌ። አታሎት ሩጫው ግርግሩ። ዛሬ እኮ ብዙ አይነት ግርግር አለ። ምን ልታዩ ወጣችሁ ብሎ ኢየሱስ እንደተናገረው ተባባልን አለ። ወደ ታች ደግሞ እኔ ከአንተ አላንስም፣ ታወቅን ጌታ ባልሰጠን ስም፣ ተራራቅን አጥር እያጠበቅን ለፍቅር ክፍያ ጠየቅን፣ በእልህ ሳይሰፋ ገደሉ፣ ለበደልን ላጎደልነው ሁሉ ንስሐ እንገባለን ፊትህ፣ ጌታ ሆይ ይምጣልን ምሕረትህ ብሎ ተናገረ። ተባባልን፣ እኔ ከአንተ አላንስም፣ ታወቅን ጌታ ባልሰጠን ስም። አሁን በሳሙኤልና በሳኦል የተካሄደው ይሄ ነው። እኔ ከአንተ አላንስም ነው። መልእክት ብታመጣልኝም አላበጀህም ብትለኝም እግዚአብሔር ናቀ ብትለኝም እኔ ከአንተ አላንስም፣ እኔ ንጉሥ ነኝ። ና እኔ የምልህን ስማና ከእኔ ጋር አብረህ ስገድ። አያሳዝንም? ና ብሎ በግድ ቀሚስን መጎተት። ዛሬ እኮ እንዲህ አይነት ሰዎች አሉ። የቲፎዞ ክርስትና በቃ የሃይማኖተኝነት ቀሚስ የሚጎትቱ በየከተማ ከኔ ጋር ካልሆናችሁ ምናምን አናንስም እኮ ነው። በቃ እኛ በቃ ልክ ነን ወዳጆች ሆይ። ምንም አይነት መንፈሳዊ ፍሬ የሌለበት ንስሐ የሌለበት እግዚአብሔር አምላክ ያስበን ወዳጆቼ። አሁን እኔ ለመውቀስ እንዲህ እንዳለ ማለት ሳይሆን ቃሉ ስለሚል ነው። ምንም አልጠቀመውም። ሄዶ ሰግዶ አይደለም ሳሙኤልን ጨምሮ ሳኦል ራሱ ሄዶ ሰግዶ የተጠቀመው ነገር የለም። መከራ ነው በህይወቱ የጨመረው ወዳጆቼ። እግዚአብሔር ይህንን ስግደት አይፈልግም ወዳጆቼ ሆይ። ጽሞና ጊዜ ይኑረን ወዳጆቼ ሆይ። የሰልፍና የድልን ጊዜ እንወቅ።